ሰላም እንዴት ናችሁ የቲዩቶሪያላችን ተከታታዮች? በዛሬ ቲዩቶሪያላችን ከ2015 እስከ 2017 ያሉትን የማትሪክ የቬክተር ጥያቄዎችን አብረን እንሰራለን። ቀጥታ ወደ ጥያቄዎቹ። Question number 1. Vector quantities are represented by A. Magnitude and direction, B. Direction only, C. Magnitude only, D. Dimensionless values. የመጀመሪያው ጥያቄ ቬክተር ኳንቲቲዎች በምን ሪፕሬዘንት ይሆናሉ ነው። በአጠቃላይ ፊዚካል ኳንቲቲዎች በሁለት ነው የምንከፍላቸው፣ ስኬለር ኳንቲቲ እና ቬክተር ኳንቲቲ ብለን። ስኬለር ኳንቲቲ የምንለው ማግኒቲዩድ ያለው ነገር ግን ዳይሬክሽን የሌለው ነው። ለምሳሌ ማስ፣ ዴንሲቲ፣ ቮሊዩም፣ ታይም፣ ስፒድ። ቬክተር ኳንቲቲ የምንላቸው ሁለቱንም ማለትም ማግኒቲዩድም ዳይሬክሽንም ያላቸው ናቸው። ለምሳሌ ዲስፕሌስመንት፣ ቬሎሲቲ፣ አክሰለሬሽን፣ ፎርስ፣ ሞመንተም እና የመሳሰሉት ናቸው። እዚህ ጋር ግን ጥያቄው የሚለን ቬክተር ኳንቲቲ ሪፕሬዘንት የሚሆነው ነው የሚለው። ቬክተር ኳንቲቲ ደግሞ ሪፕሬዘንት የሚሆነው በማግኒቲዩድ እና በዳይሬክሽን ነው። ይሄንን ምርጫ የያዘው ኤ ነው። መልሱ ኤ ነው ማለት ነው። ቬክተር ኳንቲቲዎች በማግኒቲዩድ እና በዳይሬክሽን ነው ሪፕሬዘንት የሚሆኑት። በማግኒቲዩድ ብቻ ሪፕሬዘንት የሚሆነው ስኬለር ኳንቲቲ ነው። Question number 2. Two displacement vectors of magnitude 4 meter and 3 meter. Which one of the following is not the possible value of the magnitude of their resultant vector? A. 1 meter, B. 7 meter, C. 5 meter, D. 12 meter. ሁለተኛ ጥያቄ የሚለን ሁለት ዲስፕሌስመንት ቬክተር ተሰጥቶናል። ማግኒቲዩዳቸው 4 ሜትር እና 3 ሜትር የሆነ ማለት ነው። ከነዚህ ውስጥ ፖሲብል ያልሆነው የሪዛልታንታቸው ማግኒቲዩድ የትኛው ነው? ለምሳሌ ሁለት ቬክተር ቢሰጠን ኤ እና ቢ ተብሎ ሪዛልታንቱን ካፒታል ሌተር አር ብንለው የሁለቱ ቬክተሮች የኤ እና የቢ ሪዛልታንታቸው የሚሆነው absolute value of a minus b less than or equal to the resultant less than or equal to absolute value of a plus b። እዚህ ጋር ቬክተር a እና b 4 እና 3 ሜትር ተሰጥቶናል። እነሱን ማስገባት ነው የሚሆነው absolute value of 4 minus 3 less than or equal to resultant ቬክተራችን less than or equal to absolute value of 4 plus 3 ነው የሚሆነው። 4 minus 3 1 ነው። absolute value of 1 ማለት 1 ነው የሚሆነው። less than or equal to resultant less than or equal to 4 plus 3 7 ነው። absolute value of 7 ማለት 7 ነው። 1 less than or equal to resultant vector less than or equal to 7 ነው የሚሆነው። ይሄ ማለት ሪዛልታንት ቬክተሩ የሚሆነው በአንድ እና በሰባት መካከል ነው ማለት ነው። አንድን እና ሰባትን ጨምሮ ማለት ነው። ኤ የሚለው አንድ ነው የሚለው አንድ ይጨምራል። አዎ ልክ ነው። ቢ 7 ሜትር ነው፣ እሱንም ይጨምራል። ሲ 5 ነው፣ 5 ደግሞ በአንድ እና በሰባት መካከል ነው። ልክ ነው። ዲ ስናይ 12 ነው የሚለን 12 ግን በአንድ እና በሰባት መካከል አይደለም። መልሱ ዲ ነው ማለት ነው። 12 ሜትር 12 ሜትር የሪዛልታንታችን ቬክተር ማግኒቲዩድ ፖሲብል ቫልዩ አይደለም ማለት ነው። Question number 3. If two vectors, vector A and vector B, with respective magnitude of A and B from an angle alpha between them, when they are connected tail to tail, then the expression AB cos alpha define the value of A. Scalar product of vector A and vector B, B. Resultant of vector A and vector B, C. Projection of vector A on vector B, D. Vector product of vector A and vector B. ሶስተኛ ጥያቄ የሚለን ሁለት ቬክተሮች ቢኖሩን ቬክተር A እና ቬክተር B የነሱ ደግሞ ሪስፔክቲቭ የሆነው
የማግኒቲዩዱ ቫልዩ ኤ እና ቢ ቢሆን በሁለቱ ቬክተሮች መካከል ያለው አንግል አልፋ ቢሆን የተገናኙት ደግሞ ቴል ቱ ቴል ቢሆን ዜን ኤክስፕሬሽኑ ኤቢ ኮስ አልፋ የምንን ቫልዩ ዲፋይን ያደርግልናል ነው። ሁለት ቬክተሮች ተሰጥተውናል ማለት ነው። ከዚህ ቬክተር ኤ እና ቬክተር ቢ እነዚህ ሁለቱ ቬክተሮች ናቸው። ማግኒቲዩዳቸው ደግሞ ሪስፔክቲቭሊ ኤ እና ቢ ተብለናል። በሁለቱ ቬክተሮች መካከል ያለው አንግል አልፋ ነው። የሚሆነው እንደዚህ ነው ማለት ነው። ይሄ እንደዚህ ከሆነ የሚሆነው ኤቢ ኮስ አልፋ ማለት ኤ ዶት ቢ ማለት ነው። ዶት ፕሮዳክትን ነው የሚያመለክትልን ወይንም ስኬላር ፕሮዳክትን ነው የሚያመለክትልን። ስለዚህ መልሱ የሚሆነው ኤ ነው ማለት ነው። ስኬላር ፕሮዳክት ኦፍ ቬክተር ኤ ኤንድ ቬክተር ቢ ነው የሚሆነው። ይሄ ትክክል ነው። ቢ የሚለን ሪዛልታንት ኦፍ ኤ ኤንድ ቢ፣ ይሄ ልክ አይደለም። ሲ የሚለን ፕሮጀክሽን ኦፍ ኤ ኦን ቢ ነው የሚለን። ፕሮጀክሽን ኦፍ ኤ ኦን ቢ ማለት ማግኒቲዩድ ኦፍ ኤ ኮስ አልፋ ነው የሚሆነው ማለት ነው። እዚህ ጋር የተሰጠን ግን ማግኒቲዩድ ኦፍ ኤ ታይምስ ማግኒቲዩድ ኦፍ ቢ ኮስ አልፋ ነው። ትክክል አይደለም ማለት ነው። ይሄም ዲ ደግሞ የሚለን ቬክተር ፕሮዳክት ኦፍ ቬክተር ኤ ኤንድ ቬክተር ቢ ነው የሚለን። ቬክተር ፕሮዳክት ወይንም ክሮስ ፕሮዳክት ማለት የሚሆነው ኤቢ ሳይን አልፋ ነው የተጠየቅነው፣ ኤቢ ኮስ አልፋ ነው። ስለዚህ ይሄም አይሆንም ማለት ነው። ይሄ ኤክስፕሬሽን ኤቢ ኮስ አልፋ ማለት ስኬላር ፕሮዳክት ኦፍ ኤ ኤንድ ቢ ነው ማለት ነው። መልሱ ኤ ነው። ኩዌሽን ነምበር 4 given the displacement vector a 3i minus 4j meter, what is the unit vector in the direction of a? A 0.6i plus 0.8j, b 0.8i minus 0.6j, c 0.6i minus 0.8j, d negative 0.6i plus 0.8j። አራተኛ ጥያቄ ጊቭን ተሰጥቶናል። ዲስፕሌስመንት ቬክተር a 3i minus 4j ሜትር፣ የተጠየቅነው ደግሞ ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ቬክተር a ነው። ቬክተር a ማለት 3i minus 4j ነው። የዚህ ማግኒቲዩድ ማለት ስኩዌር ሩት ኦፍ 3 ስኩዌር ፕላስ ኔጌቲቭ 4 ስኩዌር ነው የሚሆነው። 3 ስኩዌር 9 ነው። 4 ስኩዌር 16 ነው። 9 ፕላስ 16 25 ነው። ስኩዌር ሩት ኦፍ 25 5 ነው። ማግኒቲዩድ ኦፍ ቬክተር ኤ 5 ነው ማለት ነው። የተጠየቅነው ያው ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ኤ ስለሆነ ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ኤ ማለት ቬክተር ኤ ሲካፈል ማግኒቲዩድ ኦፍ ቬክተር ኤ ነው የሚሆነው። ቬክተር ኤ ማለት 3i minus 4j ነው። ማግኒቲዩድ ኦፍ ኤ 5 አግኝተናል። ሲካፈል ለ5 እናደርጋለን። ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ኤ ማለት 3i ሲቀነስ 4j ሲካፈል ለ5 ሆነ ማለት ነው። ይህን ስንበት ነው ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ኤ ማለት 3/5i ሲቀነስ 4/5j ነው ማለት ነው። 3 ሲካፈል ለ5 0.6 ነው። 0.6 i ይሆናል። ሲቀነስ 4 ሲካፈል ለ5 0.8 ነው። 0.8j ይሆናል ማለት ነው። ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ኤ ማለት 0.6i minus 0.8j ነው የሚሆነው ማለት ነው። ይሄንን ምርጫ የያዘው ሲ ነው። መልሱ ሲ ነው ማለት ነው። Question number 5. Suppose that you are given two forces with F1 equal to 75 Newton in the direction of 53 degree west of north and F2 equal to 100 Newton in the direction of 37 degree east of north. If you add the two forces using analytical and graphic methods and represent using graphical scale of 1 cm for 10 Newton force, what are the possible lengths and direction of the arrow line for the resultant vector? A 1.73 cm to 45 degree north of east, B 1.25 cm to the north, C 17.3 cm to 45 degree north of east, D 12
0.5 ሴንቲሜትር ቱ ዘ ኖርዝ። አምስተኛው ሁለት ፎርስ ተሰጥቶናል። F1 75 ኒውተን ኢን ዘ ዳይሬክሽን ኦፍ 53 ዲግሪ ዌስት ኦፍ ኖርዝ እና F2 100 ኒውተን ኢን ዘ ዳይሬክሽን ኦፍ 37 ዲግሪ ኢስት ኦፍ ኖርዝ ነው። ሁለቱም ፎርሶች ብንደምር በአናላይቲካል እና በግራፊክ ሜተድ በተጨማሪ ደግሞ ሪፕሬዘንት የተደረገው ስኬል ተሰጥቶናል። 1 ሴንቲሜትር በ10 ኒውተን ፎርስ ማለት ነው። በዚህ ስኬል ብንገልጸው ፖሲብል የሚሆነውን ሌንግዝ እና ዳይሬክሽኑን ነው የተጠየቅነው ማለት ነው። ሶሉሽን F1 ተሰጥቶናል 75 ኒውተን፣ ዳይሬክሽኑ ደግሞ 53 ዲግሪ ዌስት ኦፍ ኖርዝ ነው። F2ም ተሰጥቶናል 100 ኒውተን፣ ዳይሬክሽኑ ደግሞ 37 ዲግሪ ኢስት ኦፍ ኖርዝ ነው። ሁለቱ ፎርስ አድ ሲደረግ በአናላይቲክ እና በግራፊክ ሜተድ ፕሬዘንት የምናደርገው በስኬል ነው። 1 ሴንቲሜትር ለ10 ኒውተን ፎርስ ማለት ነው። በግራፍ ስናስቀምጠው F1አችን የሚሆነው በ53 ዲግሪ ዌስት ኦፍ ኖርዝ ነው። ዌስት ኦፍ ኖርዝ ማለት ከኖርዙ 53 ዲግሪ ወደ ዌስት ዳይሬክሽን ነው የሚሆነው። F2 ያለው 37 ዲግሪ ኢስት ኦፍ ኖርዝ ላይ ነው። ኢስት ኦፍ ኖርዝ ማለት ከኖርዝ ወይንም ከፖዚቲቭ ዋይ አክሲስ 37 ዲግሪ ላይ ነው ማለት ነው ያለው። ወደ ኤክስ እና ወደ ዋይ ኮምፖነንት ስፕሊት አድርገን ነው ሪዛልታንታቸውን የምንፈልገው። የኤፍ1 ኮምፖነንት የሚሆነው F1 ኤክስ ማለት ወደ ኔጌቲቭ ኤክስ ዳይሬክሽን ነው። ስለዚህ የሚመጣው ቫልዩ ኔጌቲቭ ነው የሚሆነው። F1 ኤክስ ደግሞ ለአንግላችን ኦፖዚት ነው የሚሆነው። በሳይን ነው ኤክስፕረስ የምናደርገው ማለት ነው። ስለዚህ የሚሆነው F1 ኤክስ ማለት ኔጌቲቭ F1 ታይምስ ሳይን 53 ዲግሪ ነው የሚሆነው። F1 75 ነው፣ ሳይን 53 0.8 ነው። F1 ኤክስ ማለት ኔጌቲቭ 75 ሲባዛ በ0.8 ነው የሚሆነው። ኔጌቲቭ 75 ሲባዛ በ0.8 ኔጌቲቭ 60 ይመጣል። F1 ኤክስ የሚሆነው ኔጌቲቭ 60 ኒውተን ነው የሚሆነው ማለት ነው። F1 ዋይ የሚሆነው ዳይሬክሽኑን ስታዩት ይሄው ወደ ፖዚቲቭ ዋይ አክሲስ ነው፣ ፖዚቲቭ ነምበር ነው የሚሆነው ማለት ነው። F1 ዋይ ለአንግሉ አጀሰንት ነው የሚሆነው። ስለዚህ ኤክስፕረስ የምናደርገው በኮስ ነው። F1 ዋይ ማለት F1 ታይምስ ኮስ 53 ዲግሪ ነው የሚሆነው። F1 75 ነው፣ ኮስ 53 ዲግሪ ደግሞ 0.6 ነው። 75 ሲባዛ በ0.6 45 ይሆናል። F1 ዋይ ማለት 45 ኒውተን ነው ማለት ነው። F2ንም እንደዚህ ወደ ሁለት ኮምፖነንት ስፕሊት እናደርገዋለን፣ ወደ ኤክስ እና ወደ ዋይ ማለት ነው። የኤክሱ ኮምፖነንት ዳይሬክሽኑ ወደ ፖዚቲቭ ኤክስ አክሲስ ነው ያለው፣ ደግሞ ለአንግሉ ኦፖዚት ላይ ስለሆነ ኤክስፕረስ የምናደርገው በሳይን ነው ማለት ነው። F2 ኤክስ ማለት F2 ታይምስ ሳይን 37 ዲግሪ ነው የሚሆነው። F2 100 ነው ሲባዛ ሳይን 37 0.6 ነው። F2 ኤክስ ማለት 100 ሲባዛ 0.6 ነው የሚሆነው። 100 ሲባዛ 0.6 60 ነው። F2 ኤክስ ማለት 60 ነው የሚሆነው ማለት ነው። F2 ዋይ ማለት ዳይሬክሽኑ ወደ ፖዚቲቭ ዋይ አክሲስ ነው። ስለዚህ የሚመጣው ቁጥር ፖዚቲቭ ነው የሚሆነው። ለአንግሉ አጀሰንት ነው ያለው፣ ኤክስፕረስ የምናደርገው በኮስ ነው ማለት ነው። F2 ዋይ ማለት F2 ታይምስ ኮስ 37 ዲግሪ ነው የሚሆነው። F2 100 ነው፣ ኮስ 37 ዲግሪ 0.8 ነው። F2 ዋይ ማለት 100 ሲባዛ በ0.8 ነው የሚሆነው። 100 ሲባዛ በ0.8 80 ነው የሚሆነው። F2 ዋይ 80 ነው ማለት ነው። አሁን ሪዛልታንቱን ካልኩሌት ማድረግ እንችላለን። ሪዛልታንት በኤክስ ዳይሬክሽን ማለት የሁለቱን የኤክስ ቫልዩዎች መደመር ነው የሚሆነው። Rx ማለት F1x ሲደመር F2x ነው። F1x ኔጌቲቭ 60 ነው፣ F2x 60 ነው። ኔጌቲቭ 60 ሲደመር 60 0 ነው ማለት ነው። ሪዛልታንታችን በኤክስ ዳይሬክሽን 0 ነው የሚሆነው ማለት ነው። Ry ማለት ደግሞ
f1y ሲደመር f2y ነው የሚሆነው። f1y 45 አግኝተናል። f2y 80 አግኝተናል። 45 ሲደመር 80 125 ነው የሚሆነው። ሪዛልታንታችን በዋይ ዳይሬክሽን 125 ኒውተን ነው ማለት ነው። ሪዛልታንቱ የሚሆነው ስኩዌር ሩት ኦፍ rx ስኩዌር ሲደመር ry ስኩዌር ነው የሚሆነው። እዚህ ጋር ግን rx 0 ነው። ስለዚህ የሚሆነው ስኩዌር ሩት ኦፍ 0 ፕላስ 125 ስኩዌር ነው የሚሆነው። 0 ፕላስ 125 ስኩዌር ሲሆን 125 ስኩዌር ነው የሚሰጠን። ስኩዌር ሩት ኦፍ 125 ስኩዌር 125 ነው የሚሆነው። ሪዛልታንቱ የሚሆነው 125 ኒውተን ነው። እዚህ ጋር ግን እንደምናየው ሪዛልታንቱ የዋይ ቫልዩ እንጂ የኤክስ ቫልዩ የለውም። የኤክስ ቫልዩ 0 ነው። ስለዚህ ሪዛልታንቱ የሚያርፈው በዋይ አክሲስ ላይ ነው ማለት ነው። ዋይ አክሲስ ደግሞ ኖርዝ ነው ብለናል። ሪዛልታንቱ የሚሆነው 125 ኒውተን በኖርዝ ዳይሬክሽን ነው የሚሆነው ማለት ነው። ሌል ተሰጥቶናል። የተጠየቅነው ሌንግዙን ነው። 1 ሴንቲሜትር 10 ኒውተን ፎርስ ነው ተብለናል። 1 ሴንቲሜትር 10 ኒውተን ከሆነ 125 ኒውተኑ ምን ያህል ነው ብለን ክሪስ ክሮስ ብናረግ 125 ኒውተን ሲባዛ በ1 ሴንቲሜትር ሲካፈል ለ10 ኒውተን ነው የሚሆነው። 125 ሲባዛ በ1 125 ነው የሚሆነው ሲካፈል ለ10 12.5 ይመጣል። በስኬል ስናስቀምጠው 125 ኒውተን ማለት 12.5 ሴንቲሜትር ነው ማለት ነው። ሪዛልታንታችን የሚሆነው 12.5 ሴንቲሜትር ኖርዝ ነው ማለት ነው። ይሄንን ደግሞ ምርጫ የያዘው ዲ ነው። መልሱ ዲ ነው ማለት ነው። Question number 6. A car travels 60 meter north and then 80 meter west. What is the magnitude of the resultant displacement of the car from its straight point? A 100 meter, B 140 meter, C 20 meter, D 4800 meter. መኪናው ትራቨል ያደረገው 60 ሜትር ኖርዝ ነው። ከዛ ደግሞ 80 ሜትር ዌስት ነው። ሪዛልታንት ዲስፕሌስመንቱን ማግኒቲዩዱን ፈልጉ ነው የሚለው ጥያቄ። ሶሉሽን በግራፍ ስናስቀምጠው መኪናው ትራቨል ያደረገው 60 ሜትር ወደ ኖርዝ ነው። ይሄ ነው ማለት ነው። 60 ሜትር ወደ ኖርዝ ነው። ቀጥሎ ደግሞ ትራቨል ያደረገው 80 ሜትር ወደ ዌስት ነው። እንደዚህ ነው ማለት ነው የሚሆነው። በኖርዝ እና በዌስት መካከል ያለው አንግል 90 ዲግሪ ነው። ራይት አንግል ነው ማለት ነው። የዲስፕሌስመንታቸውን ሪዛልታንት ለማግኘት ፓይታጎረስን ቲዮረም መጠቀም ትችላላችሁ ማለት ነው። ሲ ስኩዌር እኩል ይሆናል ኤ ስኩዌር ፕላስ ቢ ስኩዌር የሚለው ማለት ነው። ሪዛልታንቱ የሚሆነው ስኩዌር ሩት ኦፍ 60 ስኩዌር ሲደመር 80 ስኩዌር ነው ማለት ነው። 60 ስኩዌር ማለት 3600 ነው። 80 ስኩዌር ማለት ደግሞ 6400 ነው። ሪዛልታንቱ የሚሆነው ስኩዌር ሩት ኦፍ 3600 ሲደመር 6400 ነው የሚሆነው። ሁለቱን ስንደምር 10000 ነው የሚመጣው። ሪዛልታንቱ የሚሆነው ስኩዌር ሩት ኦፍ 10000 ነው። ስኩዌር ሩት ኦፍ 10000 ማለት 100 ነው። ሪዛልታንቱ የሚሆነው 100 ሜትር ነው ማለት ነው። ይሄን ምርጫ የያዘው ኤ ነው። መልሱ ኤ ነው ማለት ነው። Question number 7. A person walked 10 meter in a direction 53 degree north of east, 10 meter north and finally 20 meter in a direction 37 degree north of west. The magnitude of the person's displacement is A 30.0 meter, B 31.6 meter, C 40.0 meter, D 20.0 meter. ወክ ያደረገው 10 ሜትር በ53 ዲግሪ ኖርዝ ኦፍ ኢስት ዳይሬክሽን ነው። 10 ሜትር ደግሞ በኖርዝ ዳይሬክሽን ነው። መጨረሻ ላይ ደግሞ 20 ሜትር በ37 ዲግሪ ኖርዝ ኦፍ ኢስት ዳይሬክሽን ነው። የተጠየቅነው የሰውየውን የዲስፕሌስመንት ማግኒቲዩድ ነው። ግራፊካሊ ስናስቀምጠው እንደዚህ ነው የሚሆነው። የመጀመሪያው 10 ሜትር በ53 ዲግሪ ኖርዝ ኦፍ ኢስት ዳይሬክሽን ነው። 53 ዲግሪ ኖርዝ ኦፍ ኢስት ማለት ከኢስት ወደ ኖርዝ 53 ዲግሪ ላይ ማለት ነው። ሁለተኛው ደግሞ ያደረገው
10 ሜትር ኖርዝ ነው። ኖርዝ ደግሞ ዋይ አክሲስ ላይ ነው ያለው። 10 ሜትር በፖዚቲቭ ዋይ ዳይሬክሽን ላይ ነው ማለት ነው። መጨረሻ ላይ ደግሞ ወክ ያደረገው 20 ሜትር በዳይሬክሽኑ 37 ዲግሪ ኖርዝ ኦፍ ዌስት ነው። 37 ዲግሪ ኖርዝ ኦፍ ዌስት ማለት ከዌስት በ37 ዲግሪ ላይ ነው ማለት ነው ያለው ዲስፕሌስመንቱ። ከኔጌቲቭ ኤክስ አክሲስ 37 ዲግሪ ላይ ነው ማለት ያለው 20 ሜትሩ ወክ ያደረገበት ማለት ነው። የተጠየቅነው ማግኒቲዩድን ነው። ስለዚህ ሁለቱ ቬክተሮች ስፕሊት ማድረግ አለብን ወደ ሁለት ኮምፖነንት ሪዛልታንትን ካልኩሌት ለማድረግ 10 ሜትር ስፕሊት ስናደርገው ወደ ሁለት ኮምፖነንት ኤክስ ኮምፖነንቱ 10 ታይምስ ኮስ 53 ዲግሪ ነው ማለት ነው የሚሆነው የኤክስ ኮምፖነንቱ። ኮስ 53 ዲግሪ ማለት 0.6 ነው። የኤክስ ኮምፖነንቱ የሚሆነው 10 ሲባዛ በ0.6 ነው ማለት ነው። 10 ሲባዛ በ0.6 6 ነው የሚሆነው። የ10 ሜትሩ የኤክስ ኮምፖነንቱ የሚሆነው 6 ሜትር ነው ማለት ነው። የዋይ ኮምፖነንቱ 10 ሲባዛ ሳይን 53 ዲግሪ ነው የሚሆነው። ሳይንስ 53 ዲግሪ 0.8 ነው። 10 ሲባዛ በ0.8 ይሆናል። 10 ሲባዛ በ0.8 8 ነው የሚሆነው። የ10 ሜትሩ የዋይ ኮምፖነንቱ የሚሆነው 8 ሜትር ነው ማለት ነው። የ20 ሜትሩንም እንደዚሁ ስፕሊት እናደርገዋለን ወደ ኤክስ እና ወደ ዋይ ኮምፖነንት። የኤክስ ኮምፖነንቱ የሚሆነው ኔጌቲቭ 20 ሲባዛ ኮስ 37 ዲግሪ ነው የሚሆነው ማለት ነው። ኮስ 37 0.8 ነው። የ20 ሜትሩ የኤክስ ኮምፖነንት የሚሆነው ኔጌቲቭ 20 ሲባዛ በ0.8 ነው የሚሆነው ማለት ነው። ኔጌቲቭ 20 ሲባዛ በ0.8 ኔጌቲቭ 16 ይመጣል ማለት ነው። የ20 ሜትሩ የኤክሱ ኮምፖነንት የሚሆነው ኔጌቲቭ 16 ሜትር ነው ማለት ነው። የሚሆነው የዋይ ኮምፖነንቱ 20 ታይምስ ሳይን 37 ዲግሪ ነው ማለት ነው። ሳይን 37 ዲግሪ 0.6 ነው። የ20ው የዋይ ኮምፖነንት የሚሆነው 20 ሲባዛ በ0.6 ይሆናል ማለት ነው። 20 ሲባዛ በ0.6 12 ነው። የ20ው የዋይ ኮምፖነንት የሚሆነው 12 ሜትር ነው ማለት ነው። ዲስፕሌስመንት ሰሜሽኑ በኤክስ ያሉት ማለት ከ10 ሜትሩ ያገኘነው የኤክስ ኮምፖነንት እና ከ20 ሜትሩ ያገኘነው የኤክስ ኮምፖነንት ናቸው ያሉት ሁለት ነው። የ10 ሜትሩ ኖርዝ ዳይሬክሽን ላይ ስላለ እሱ የኤክስ ኮምፖነንቱ 0 ነው የሚሆነው። ስለዚህ ሰሜሽን ኦፍ ዲስፕሌስመንት በኤክስ ዳይሬክሽን ማለት 6 ሜትር። የ20 ሜትሩ የኤክስ ኮምፖነንቱ ኔጌቲቭ ስለሚሆን ሲቀነስ 16 ሜትር ሲደመር 0 ሜትር ነው የሚሆነው። ይሄንን ስንደምረው ኔጌቲቭ 10 ሜትር ይመጣል ማለት ነው። የኤክስ ኮምፖነንቱ የሚሆነው ኔጌቲቭ 10 ሜትር ነው ማለት ነው። የዋይ ኮምፖነንቱንም ስንደምር የ10 ሜትሩ የዋይ ኮምፖነንት አለ፣ የ20 ሜትሩ የዋይ ኮምፖነንት እና እንደገና ደግሞ በኖርዝ ዳይሬክሽን የሄደበት 10 ሜትር አለ። ሶስቱን ነው የምንደምረው። ሶስቱን ስንደምር በዋይ ላይ ያለው ዲስፕሌስመንት ማለት ዘ ሰሜሽን ኦፍ ኤስ ዋይ ማለት 8 ሜትር ሲደመር 12 ሜትር ሲደመር 10 ሜትር ነው የሚሆነው። እነዚህን ስንደምር 30 ሜትር ይመጣል ማለት ነው። ስለዚህ ሁለቱን አገኘን ማለት ነው፣ የኤክሱን እና የዋይን ማለት ነው። ዳይሬክሽኑን ስናየው የኤክሱ ኔጌቲቭ 10 ሜትር ነው። ኔጌቲቭ ደግሞ የሚያመለክተው ኔጌቲቭ ኤክስ አክሲስ ነው። ኔጌቲቭ ኤክስ አክሲስ ደግሞ ዌስት ዳይሬክሽንን ነው የሚያመለክተው። ስለዚህ የኤክስ ኮምፖነንቱ የሚሆነው 10 ሜትር ወደ ዌስት ዳይሬክሽን ነው የሚሆነው። የዋዩን ስንመለከት ደግሞ 30 ሜትር ነው፣ ፖዚቲቭ ዋይ አክሲስ ላይ ነው። ፖዚቲቭ ዋይ ደግሞ ኖርዝን ነው የሚያመለክተው። 30 ሜትር ኖርዝ ይሆናል ማለት ነው። ዲስፕሌስመንታችን ሪዛልታንት የሚሆነው ስኩዌር ሩት ኦፍ 10 ስኩዌር ሲደመር 30 ስኩዌር ነው። 10 ስኩዌር 100 ነው። 30 ስኩዌር 900 ነው። ስኩዌር ሩት ኦፍ 100 ሲደመር 900 ይሆናል። 100 ሲደመር 900 1000 ነው የሚሆነው። ስኩዌር ሩት ኦፍ 1000 ማለት የሚሆነው 31.6 ሜትር ነው። የዲስፕሌስመንቱ ሪዛልታንት ማግኒቲዩዱ የሚሆነው 31.6 ሜትር ነው ማለት ነው። ይህንን ደግሞ ምርጫ የያዘው ቢ ነው። መልሱ ቢ ነው ማለት ነው። Question number 8. Which one of the following pair of vector is collinear?
A vector C equal to I plus J and vector D equal to I minus J. B vector A equal to 2I plus 3J and vector B equal to 4I plus 6J. C vector E equal to negative I plus J and vector F equal to 3I minus 3J. D vector G equal to 2I plus 3J and vector F equal to 3I plus 2J. ጥያቄው የሚለው የትኛው ፔር ኦፍ ቬክተር ነው ኮሊኒየር የሆነው ነው። ኮሊኒየር ቬክተር ማለት ሁለቱ ቬክተሮች በአንድ አይነት ላይን ላይ ካረፉ ወይንም ደግሞ ፓራላል ላይን ላይ ካረፉ ኮሊኒየር ቬክተሮች ናቸው እንላለን። ማቴማቲካሊ ይሄንን ስንገልጸው ሁለት ቬክተሮች ኮሊኒየር ከሆኑ አንዱ የሌላኛው ስኬለር ማልቲፕል ነው ማለት ነው። ይሄ ማለት ለምሳሌ ሁለት ቬክተሮች ቬክተር A እና ቬክተር B ብንል ሁለቱ ቬክተሮች ቬክተር A እና ቬክተር B ኮሊኒየር ናቸው ማለት ቬክተር B የሚሆነው የሆነ ኮንስታንት ነምበር ሲባዛ በቬክተር A ነው ማለት ነው። B የሚሆነው K ታይምስ A ነው የሚሆነው። K ማለት ስኬለር ነው ቁጥር። ስለዚህ እያንዳንዱን ምርጫ ብናየው ኤን ስናይ ቬክተር C እና ቬክተር D ኮሊኒየር ለመሆን አንዱ የአንዱ ስኬለር ማልቲፕል መሆን አለበት። ይሄ ማለት I1 ነው 1 እኩል ይሆናል K ታይምስ 1 ነው የሚሆነው። K 1 ስለሚሆን እሺ ይሄ 1 ሆነ። የሁለተኛውንም ስናይ ኔጌቲቭ 1 እኩል ይሆናል K ነው የሚሆነው። ለመጀመሪያው የK ቫልዩ የሚሆነው 1 ነው። ለሁለተኛው ግን ኔጌቲቭ 1 K 1 እና ኔጌቲቭ 1 ነው የሚሆነው። ስለዚህ ኮሊኒየር አይደሉም ሁለት አይነት ቫልዩ ስለመጣ ማለት ነው። B ስናይ ቬክተር A 2I plus 3J ነው። ቬክተር B ኔጌቲቭ 4I plus 6J ነው። ሁለቱ ኮሊኒየር ለመሆን አንደኛው ለአንደኛው ስኬለር ማልቲፕል መሆን አለበት። ስለዚህ አሁን የሚሆነው I ዳይሬክሽን ያለውን ስናይ ኔጌቲቭ 4 እኩል ይሆናል እንላለን K ታይምስ 2 ነው የሚሆነው ማለት ነው። ከዚህ K ማለት ኦቨር ቱ ብናረግ K የሚሆነው ኔጌቲቭ 2 ነው የሚሆነው። በY ያለውንም ስናይ 6 ኢኳል ቱ 3K ይሆናል። ኦቨር 3 ብናደርግ የK ቫልዩ የሚሆነው 2 ነው። ለመጀመሪያው ለX ኮምፖነንቱ ወይንም በI ዳይሬክሽን ላለው የK ቫልዩ ኔጌቲቭ 2 ሆነ። በY ቫልዩ ያለው ደግሞ የK ቫልዩ 2 ሆነ። ኔጌቲቭ 2 እና 2 እኩል አይደለም ማለት ነው። አንዱ ለአንዱ ስኬለር ማልቲፕል አይደለም ማለት ነው። ስለዚህ ኮሊኒየር አይደለም ማለት ነው። ቢ ሲ ስናይ ኮሊኒየር ከሆነ ኤፍ ለኢ ስኬለር ማልቲፕል መሆን አለበት ማለት ነው። ስለዚህ የሚሆነው በኤክስ ያለውን ስናይ 3 እኩል ይሆናል ኔጌቲቭ 1 ታይምስ K ነው የሚሆነው። K የሚሆነው እዚህ ጋር ኔጌቲቭ 3 ነው ማለት ነው። የዋይውን ደግሞ ስናይ ወይንም የጄ ኮምፖነንትን ስናይ ኔጌቲቭ 3 ኢኳል ቱ 1K ነው የሚሆነው። ይሄ ማለት K የሚሆነው ኔጌቲቭ 3 ነው ማለት ነው። ሁለቱም ጋር የአይም የጄም ዳይሬክሽን ላይ K የሚሆነው ኔጌቲቭ 3 ነው። ቬክተር ኢን በኔጌቲቭ 3 ስናበዛው የሚሰጠን ቬክተር ኤፍ ነው ማለት ነው። ስለዚህ አንደኛው የአንደኛው ስኬለር ማልቲፕል ነው ማለት ነው። ሲ ኮሊኒየር ቬክተሮች ናቸው ማለት ነው። ጂንም ስናየው እንደዚህ ነው። እኩል አይደለም የኬ ቫልዩአቸው 3/2 እና 2/3 ነው የሚሰጠን በአይ ዳይሬክሽን እና በጄ ዳይሬክሽን ያለው ማለት ነው። ኮሊኒየር አይደሉም ማለት ነው። መልሱ የሚሆነው ሲ ነው ማለት ነው። Question number 9. A boy in a journey covers his route by traveling 3.0 km east and 4.0 km north. What is the magnitude of his resultant displacement? A 5.0 km, B 1.0 km, C 7.0 km, D 2.7 km. ልጁ ትራቭል ያደረገው 3 ኪሎ ሜትር ወደ ኢስት ዳይሬክሽን ነው። 4 ኪሎ ሜትር ደግሞ ወደ ኖርዝ ነው። የተጠየቅነው የሪዛልታንቱን ዲስፕሌስመንት ማግኒቲዩድ ነው። ስለዚህ የሚሆነው 3 ኪሎ ሜትር ወደ ኢስት ነው። 4 ኪሎ ሜትር ደግሞ ወደ ኖርዝ ነው። ኖርዝ እና ኢስት 90 ዲግሪ ነው በመካከላቸው ያለው።
ሪዛልታንቱ የሚሆነው ስኩዌር ሩት ኦፍ 3 ስኩዌር ፕላስ 4 ስኩዌር ነው ማለት ነው። 3 ስኩዌር 9 ነው። 4 ስኩዌር 16 ነው። ሪዛልታንቱ የሚሆነው ስኩዌር ሩት ኦፍ 9 ፕላስ 16 ነው። 9 ፕላስ 16 25 ነው። ስኩዌር ሩት ኦፍ 25 ይመጣል ማለት ነው። 25ን ከስኩዌር ሩት ስናወጣው 5 ነው የሚሆነው። ሪዛልታንቱ 5 ነው ማለት ነው የሚሆነው። ይህንን ምርጫ የያዘው ኤ ነው። መልሱ ኤ ነው ማለት ነው። Question number 10. Which one of the following groups of physical quantities contain only vectors? A. Work, electric field, displacement and force. B. Acceleration, speed, force and electric field. C. Momentum, energy, magnetic field and force. D. Displacement, velocity, magnetic field and momentum. ከነዚህ ውስጥ የትኛው ነው ቬክተር ኳንቲቲን ብቻ የያዘው ነው ጥያቄው። ኤን ስናይ ወርክ ስኬላር ኳንቲቲ ነው። ኤሌክትሪክ ፊልድ ቬክተር ነው። ዲስፕሌስመንት ቬክተር ነው። ፎርስ ቬክተር ነው። ሶስቱ ናቸው ግን ወርክ አይደለም። ስለዚህ ይሄ ልክ አይደለም። ቢ አክሰለሬሽን ቬክተር ነው። ስፒድ ግን ስኬለር ነው። ፎርስ ቬክተር ነው። ኤሌክትሪክ ፊልድ ቬክተር ነው። ሶስቱ ቬክተሮች ናቸው። ስፒድ ግን ስኬለር ነው የሚሆነው። ካደለም ይሄ ምርጫ። ሲ ሞመንተም ቬክተር ነው። ኢነርጂ ስኬለር ነው። ማግኔቲክ ፊልድ ቬክተር ነው። ፎርስ ቬክተር ነው። በኢነርጂ ምክንያት ይሄም ልክ አይሆንም ማለት ነው። ኢነርጂ ስኬለር ስለሆነ። ዲን ስናይ ዲስፕሌስመንት ቬክተር ነው። ቬሎሲቲም ቬክተር ነው። ማግኔቲክ ፊልድ ቬክተር ነው። ሞመንተምም ቬክተር ነው። እዚህ ግሩፕ ውስጥ ያሉት አራቱም ቬክተሮች ናቸው። ቬክተርን ብቻ የያዘው የፊዚካል ኳንቲቲ ግሩፕ ዲ ነው ማለት ነው። መልሱ ዲ ነው። Question number 11. Given two vectors v1 10 unit along the positive y axis and v2 6 unit at an angle 37 degree above the positive x axis, what is the scalar product of the vectors in a square of units? A 45, B 36, C 48, D 60. ሁለት ቬክተር ተሰጥቶናል። v1 10 ዩኒት በፖዚቲቭ y አክሲስ ዳይሬክሽን ላይ ያለ፣ v2 6 ዩኒት ነው 37 ዲግሪ ከፖዚቲቭ x አክሲስ በላይ ነው። የሁለቱን ቬክተር ስኬላር ፕሮዳክት በዩኒት ስኩዌር ነው የተጠየቅነው። እዚህ ጋር v1 ያረፈው በፖዚቲቭ y አክሲስ ነው። v2 ያረፈው ደግሞ 37 ዲግሪ አባቭ ዘ ፖዚቲቭ x አክሲስ ነው። እዚህ ጋር ነው ማለት ነው። ፖዚቲቭ y አክሲስ እና በፖዚቲቭ x አክሲስ መካከል ያለው አንግል 90 ነው። ከv2 እስከ x አክሲሱ መካከል ያለው 37 ዲግሪ ከሆነ በv2 እና በv1 መካከል ያለው አንግል የሚሆነው 90 ሲቀነስ 37 ነው የሚሆነው። ይሄ ማለት በሁለቱ ቬክተሮች መካከል ያለው አንግል 53 ዲግሪ ነው ማለት ነው። ዶት ፕሮዳክቱ የሚሆነው ማግኒቲዩድ ኦፍ v1 ታይምስ ማግኒቲዩድ ኦፍ v2 ታይምስ ኮስ 53 ዲግሪ። 53 ዲግሪ ማለት በv1 እና በv2 መካከል ያለው አንግል ነው የሚሆነው። v1 10 ነው ማግኒቲዩዱ ነው የተሰጠን። v2 ማግኒቲዩዱ ተሰጥቶናል 6 ነው። ኮስ 53 ዲግሪ ማለት 0.6 ነው። 10 ሲባዛ በ6 ሲባዛ በ0.6 የሚመጣው 36 ነው። የሁለቱ ቬክተሮች ስኬላር ፕሮዳክታቸው ወይንም ዶት ፕሮዳክታቸው የሚሆነው 36 ስኩዌር ዩኒት ነው። ይሄንን ደግሞ የያዘው ምርጫ ቢ ነው። መልሱ ቢ ነው ማለት ነው።